በአዲስ አበባ ከተማ የኮሪደርና የመልሶ ማልማት ስራዎች እየተከናወኑ እንደሚገኝ ይታወቃል። ለጠቅላይ ሚኒስትር ጽፈት ቤት ተጠሪ የሆኑ ተቋማት ከፍተኛ የሥራ ኃላፊዎችም እነዚህን የተገነቡና እየተገነቡ የሚገኙ የተለያዩ የልማት ስራዎችን ጎብኝተዋል። የኮሪደርና የመልሶ ማልማት ስራዎቹ የአዲስ አበባን ገጽታ የቀየሩ መሆናቸውን ነው የሥራ ኃላፊዎቹ ለኢቲቪ የተናገሩት። አዲስ አበባችን በርካታ ዲፕሎማቶች እና የውጭ ሀገር ተቋማት ሀብ ወይም መቀመጫ ከመሆኑ ጋር ተያይዞ ለዛ የሚመጥን አይነት በጣም ትልልቅ ፕሮጀክቶችና ደስ የሚሉ ስራዎች እየተሰሩ እንደሆነ ብዙ ሰዎች ፊሊንጋቸውን ሲገልጹ ሰምቻለሁ እና ይሄ የኔም ፊሊንግ ነው ማለት ነው። አዲስ አበባ አሁን እንደ ስሟ እየሆነች ነው። አዲስ አበባ እየሆነች ነው። ያየሁት ነገር ቢኖር በጣም በርካታ አበቦች፣ አትክልቶች፣ የወንዝ ዳር ፓርኮች እነዚህን የመሳሰሉ እንደገና ደግሞ ሰዎች ፍክፍግ ብሎ በአንድ አካባቢ ይኖሩ የነበረ ለምሳሌ ከካሳንቺስ አካባቢ ተነስተው የት ጋር እንዳረፉ አይተናል። እሱ በጣም ያስደሰተኝ ነገር ነው። በጣም በቆንጆ ሁኔታ ሰዎች በዘመናዊ አኗኗር እንዲኖሩ የተሰሩት ስራዎች ባይኔ አይቻለሁ። በጣም ደስ ይላል። ከዛም ደግሞ እነሱ የተነሱበት ቦታ ደግሞ ለልማት እንዲውል በምን መልክ እንደተዘጋጀ እሱንም አይተናል። ፓርኮቹም በጣም ቆንጆ ናቸው። ለዱረም ማቆም ካሳንቺስና አሁንም ማቆም ካሳንቺስ ተለያይ ነው። አሁን ወደዚህ ወደ ቦሌ ቡልቡላም ስትመጣ በጣም የሚደነቅ ቦታ ነው። ይሄ ጫካ ነበር ዱሮ፣ በዚህ ማለት እንኳን አትችልም፣ ያስፈራል። ይሄ በጣም የሚገርም ነው። ይሄ ፋውንቴኑም ስታይ ስቴዲየሙ ስታይ ከካሳንቺስ ደግሞ ተነቅሎ እዚህ የመጡት እኔ ግቢ ግብረ ለካባይ በጣም አቃቸዋለሁ። ከዛ የተነሱትን አሁን ስታየውና እዚህ መጥቶም ደግሞ ባሉበት ሁሉ የተቀናጀ ትምህርት ቤትም ሁሉ ነገር ውሃው የተስተካከለላቸው ነው። መኖሪያውም አካባቢ ስታይ እዚህ ገላንጉራ ጋር ሳይ በጣም ገርሞኛል። የሚደነቅ ነው። ሁሉ አካባቢያቸው በጣም ዘመናዊ የሚያምር ማታምነው ነው። ሰው ሁሉ መጥቶ ቢያይላል ነው በበኩል ሪኮመንድ አደርጋለሁ። እነዚህ የልማት ስራዎች ታዲያ በሌሎች ክልሎችም መስፋፋት እንዳለባቸው ተገልጿል። ስማርት የሆኑ የውጭ ሀገር ከተሞች ላይ የምናያቸው መሰረተ ልማቶችና አንዳንድ የሰርቪስ ዴሊቨሪስ እዚህ ሀገር ተግባራዊ የሆኑ ናቸው ያሉት። ከውጭ መጥቶ እኛ ሀገር ላይ ኢምፕሊመንት እየተደረገ ነው። እዚህ አዲስ አበባ ላይ የተጀመረው ፕሮጀክት ደግሞ የሁሉም ተጠቃሚ እንዲሆን መስፋት መቻል አለበትና በእርግጠኝነት በዚህ ሁኔታ ብዙ አካባቢዎች ላይ መስራት ከተቻለ የተጀማመሩ ፕሮጀክቶች ውጤታማ ይሆናሉ ብዬ አስባለሁ። የሥራ ኃላፊዎቹ በካሳንቺስና ኡራኤል አካባቢዎች የተከናወኑ የኮሪደር ልማት ስራዎችን የቦሌ ቡልቡላ ፓርክ፣ የአዲስ አበባ የእንስሳት እርባታ ልማትና የልቀት ማዕከል እንዲሁም አዲስ ዓለም አቀፍ ኮንቬንሽን ማዕከልንና ሌሎች የልማት ፕሮጀክቶችንም ጎብኝተዋል።